በክብርት መሃል እጁ ጠረገላት ምን ብላለች እዚህ ጋር እያለቀሰች ይላል ከዛስ እናቴ ሆይ ስላንቺ ኃጢያቱን ይቅር ብየዋለሁና አትዘኝ ያላት ነው መመሪያሽን ሰምቻለሁ ነው ያላት ትእዛዝሽን ተቀብያለሁ ነው ያላት ብታዘው እንኳን እኮ ልጇ ነው ቢታዘዛት ነበር የለ መጽሐፍ ቅዱስ ራሱ ይታዘዛት ነበርኩም ቤታችን ምን ይደንቃል ይሄ አሁን ትልቅ ነገር ነው መታዘዝ ሲባል እኮ ጌታ እኮ አሳይቶናል እኮ ዝቅ ብሎ እኮ ታዟል በጥበብና በሞገስ በሰውና በእግዚአብሔር ፊት አላደገ ይታዘዝ እኮ ነበር እና ይሄ መታዘዙ ለጌታችን ኢየሱስ ክርስቶስ ሲነገር እንደው እንደ ትልቅ ነገር ማየት የለብንም ማለት ነው መጽሐፍ ቅዱስ እኮ የሚናገረው ይሄው የሉቃስ ወንጌል ምዕራፍ 2 ቁጥር 51 ተመልከቱ ምን እንደሚለው ከነሱም ጋር ወርዶ ወደ ናዝሬት መጣ ይታዘዝላቸውም ነበር ይላል እናቱም ይህን ነገር ሁሉ በልቧ ተጠብቀው ነበር ይላል ይታዘዝላቸው ነበር ይላል አስገድዳው ነው የምታዘው ጌታ የድንግል ማርያም ፈጣይነት ፍጡርነት ቀርቶ ነው የሚታዘዝላት የሱ ፈጣይነት ቀርቶ ነው ምንም ጥያቄ የለውም ይሄ ይታዘዝላት እኮ ነበር ያውም እኮ ለድንግል ማርያም ብቻ እኮ አይደለም ይታዘዝላቸውም ነበር ለማን ለእመቤታችን ለቅድስት ድንግል ማርያምና ለማን ለዮሴፍ ይታዘዝ ነበር እሺ በጎ ብሎ ያደርግ ነበር እኛን ለማዳን የመጣው የጌታ ይታዘዝላት ነበር ምንም ጥያቄ የለውም የጻረ ወንጌል አይደለም ይሄ ዮሴፍን እኮ የሚያዘው ዮሴፍን የፈጠረ ጌታ እኮ ነው ለዮሴፍ የሚታዘዘው ድንግል ማርያምን የፈጠረ ጌታ እኮ ነው ለድንግል ማርያም የሚታዘዘው ትህትናው ነው የሚያሳየው ይሄ እዚህ ጋር ምንድነው ያለችው ማርልኝ ነው እመቤታችን ወደዚያ ሰው ሄዳ ከእንግዲህ ወዲህ ሁለተኛ አትበድላለችው የእግዚአብሔር ስም የተመሰገነ አያችሁ ኮሬክሽን ሲምር ይቅር ብየዋለሁ አላት እናቴ ሆይ ስላንቺ ኃጢያቱን ይቅር ብየዋለሁና አትዘኝ ሲላት ጎበዝ እንኳን ክርስቶስን ካድክ እንኳን ሃይማኖትን ካድክ እንኳን ጥምቀቱን ካድክ እንኳን ክሩቤልና ሱራፌልን ካድክ እኔን አለማካድ ነው ዋናው ነገር ያዳን አይደለም ያለችው ምን አለችው ወደዚያ ሰው ሄዳ ከእንግዲህ ወዲህ ሁለተኛ አትበድላለችው እንዲህ እንዳታረጋለችው ምን ሆኗል ግን ያ ሰውዬ ኃጢያቱ ተሰረዩለታል እኮ ይቅር ተብሏል እኮ መርሃባ ጎበዝ በቃ ይኸው ልጅ ለምኜ ገብተሃል ደስ ብሎ ኑራል ለሚያለችው አስተካከለችው ድንግል ማርያም እንደዚህ ናት ክርስቶስን ብንክድ ድንግል ማርያም ዝም አትለንም ስላሴን ብንክድ ዝም አትለንም ለዚህ ነው ውዳሴ ማርያም ላይ ለስላሴ መስገድን የምታስተምርላችሁ ይላል ውዳሴ ማርያም ስንደግም እንደዚህ የሚል ቃል ይላል ለስላሴ መስገድን የምታስተምርላችሁ ይላል ለስላሴ ራሱ እንድንሰግድ ነው ድንግል ማርያም የምትነግረን አምልኩ ነው የምትለን በቃና ዘገይላም ኮሜታችን ያለችን የሚላችሁን አድርጉ ያለችን ምን አለችው ያንን ሰው ወደዚያ ሰው ሄዳ ከእንግዲህ ወዲህ ሁለተኛ አትበድል አለችው ይላል አትበድል ምን ማለት ነው ማለት ሰይጣን ክርስቶስን ክደ ክርስትናና ጥምቀትን ክደ ሱራፌልና ክሩቤልን ክደ እንዳትሄድ እንጂ ዋናው እንኳን እናመንከኝ እሺ ለኔ ያለ ፍቅር እኮ ይለያል በጣም ደስ የሚለው ዋናውን የሚያዝን የጠቀመህ አይደለም ያለችው በአማላጅነቷ በቃል ከሆነ እንዲህ ስታረግ ምን አላት እሱ እያዘዝሽ ነው ድንግል ማርያም ማለት አሁንስ ተጨነሽኛል እኔ አሁን የከበደኝ መጥቷል ጌታ እንደዛ ነው ያላት አይደለም የክብርት የእመ ምህረትን ይላል ደስ አይልም ቃል ራሱ እመ ምህረት ክርስቶስ ምህረት ነው እመቤታችን ደግሞ እመ ምህረት የምህረት የክርስቶስ እናት ማለት ነው አያችሁ ንግግሩ ራሱ እንዴት ደስ እንደሚል መሐሪው እሱ ነው ስሙ ምን አለው ምህረት አለው ክርስቶስ ምህረት አድራጊ ነው ይቅርታ አድራጊ ነው ይቅር ብየዋለሁ ያላት ማን ነው ክርስቶስ ነው እናቴ ሆይ ስላንቺ ኃጢያቱን ይቅር ብየዋለሁና አትዘኝ ያላት ይቅርታ አድራጊው ማን ነው እሱ ነው ምን ነው ጸረ ወንጌል ታዲያ በወንጌል ይቅርታ አድራጊስ ማን ነው ኃጢያትን ማሰር የሚችል ማን ነው እየዛትሽብኝ ነው እያስፈራራሽ ነው እየተጫንሽ ነው ጌታ ብሏታል የእመ ምህረትን እንባዋን በክብርት መሃል እጁ ጠረገላት እመ ምህረት አላት እሱ ምህረት ከሆነ እሷ እመ ምህረት ናት እሱ ክርስቶስ ከሆነ እሷ ደግሞ እመ ክርስቶስ ናት እሱን እግዚአብሔር ካልነው እሷን እመ እግዚአብሔር እንላታለን
እሱን ብርሃን ካልነው እሷን እመብርሃን እንላታለን። እሱን ጌታ ካልነው እሷን የጌታ እናት እንላታለን። እሱን ኢየሱስ እንለው እሷ ደግሞ የኢየሱስ እናት ትባላለች። እሱ ጋር ያለው ሲስተካከል እሷ ጋር ያለው ይስተካከላል። ምን ያደረገ? የእምነት ጸሎት የእመቤታችን ምን የሚል እለምንሃለሁ አለቀሰች። እዚህ ጋር እንደዛ የሚል ደስ አይል ንግግሩ ራሱ አለቀሰች። ይህንንም በሰማች ጊዜ ልብሷን ቀዳ ሰኔ ብለ የቅርብ ያካላልከው ብላ ጡቶቿን አውጥታ ጡቶቼን ቆርጬ አጥላቸዋለሁ ጉንጮቼንም እሰነጠቃቸዋለሁ አለች። ሰው ይዳን እኮ ነው። ሰው ይዳን። እባክህን ልጄ ሆይ ማርልኝ አለች ይላል። እናቴ የክብርት የእመ ምህረትን እንባዋን በክብርት መሃል እጁ ጠረገላት። እናቴ ሆይ ስላንቺ ኃጢአቱን ይቅር ብየዋለሁና አትዘኝ አላት። ይቅርታ አድራጊው ማን ነው? እርሱ። ስለማ ብሎ ስለ ድንግል ማርያም። ለዚህ ዓለም እንወርበው በለኒ ማሃርኩከ በእንተ ማርያም ድንግል ዓለም እንለው ምን ነው? ጸረ ወንጌል ይሄ። እሱም ያነቡት አይታችሁ ተንኮላችሁ እችን ያነባሉ ቆርጠው እችንም ይቆርጧት። ይሄንን ማንበብ አይፈልጉም። ቀጣይ ክፍል አለዋ። ቁጥር እኮ 26 አላለቀም። የሚያልቀው እኮ 36 ላይ ነው እኮ። ልመናዋ ክብሯን በእኛ ዘላለም በእውነት ይደርብን ቢለው ነው የሚያልቀው። እነሱ እችን ቆርጦ ያነባሉ። ሰው ይሄን ከተገነዘበ ይረዳላ። ሁሉ ጊዜ መናፍቅ ቆርጦ አንባቢ ነው፣ ቆንጠር ነው፣ መቆንጠር ይወዳል። እግዚአብሔር በቸርነቱ ቆንጥር ከመሆን ይጠብቀን። በእውነት ይሁን የመጽሐፍ ቅዱስ ቃል ቆንጥር ቡጭቅ አድርጎ መውሰድ። ይሄ ባለፈው ያያችሁት እዚህ ጋር ያያችሁት ውሸት ማለት ነው። እዚህ ውሸት ያያችሁት ሲል እዚህ መጽሐፍ ላይ ይሄ የኢስተርን ኦርቶዶክስ ነው አለ። ስሙን አልጠራውም ታውቁታላችሁ። ጠቀሰና እዚህ መጽሐፍ ላይ ይሄው ተመልከቱ። እዚህ መጽሐፍ ላይ ራሱ ጸጋ የሞላብሽ የሚለው የድንግል ማርያም ሃይሊ ፋቨርድ ነው የሚለው እንጂ ጸጋ የሞላብሽ አይልም። እንደዛ ነው የሚለው። ይሄን አሁን የሚያነብሰው እውነት ነገ ይሄን መጽሐፍ ሲያነብሰው አማዞን ላይ አያገኘውም ብሎ ነው ሰው ይሄን ችግር የለውም። ለጊዜው ዮኒ ማኛን ማታለል እኮ ይቻላል። አንገት እየነቀነቀ እኮ በጣም የሚገርም ነው ልትባል እኮ ትችላለህ። ነገ እውነት ሲወጣስ የት ትገባለህ? የት ነው መደበቂያ? ይሄ አይደለም የሉቃስ ወንጌል ምዕራፍ 1 ይሄ ቁጥር 28 ተመልከቱ። ሃይሊ ፋቨርድ የሚለውን ቁጥር 28 ምን እንደሚል እዚህ ጋር ተመልከቱ። ምን ይላል? ሜሪ ይላል ማርያምን ቢንግ ዘ ኒው ኢቪ። ህዳጉ ላይ እኮ አለ። ገጽ ስንት ላይ? ይሄው 1363 ላይ ሜሪ ምን ትባለች? ድንግል ማርያም። ይሄው ምን ሲተረጉም ነው? ይሄ 1:28 ጸጋ የሞላብሽ ቢሉ ከዛም ይላል ሶ ናው ይላል ሜሪ ኢዝ ብሌስድ። ከዛስ ሃይሊ ፋቨርድ እና በግሪክ በዘመናዊ ግሪክ በኮይኒክ ግሪክ ኬሪቶሜኒ ይባላል። አሁን ባለው በዘመናዊ ደግሞ የግሪክ ቋንቋ ምን ይባላል? ቻሪቶ ይባላል። ከዛስ ካን ኦልሶ ቢ ትራንስሌትድ ፉል ኦፍ ግሬስ። ምን ብሎ ይተረጉመው ይላል? ፉል ኦፍ ግሬስ። አጀረ እቺን ያነብና ይሄው እዚህ መጽሐፍ ላይ ጊዜን ለመቆጠብ ሲል ይሄ መጽሐፍ አላሳያችሁም። እዚህ መጽሐፍ ላይ ሃይሊ ፋቨርድ አይልም። ኢስተርን ኦርቶዶክሶች የሚጠቀሙት መጽሐፍ ነው። በሽለላ ይሆናል። ሰው ቢያንስ አትሊስት ይሄን ቁጥር 28ን አንብቦ ቢያንስ ሃይሊ ፋቨርድ የሚለው እኮ እዚህ ጋር ቦልድ ጽፎታ ይታያችኋል። እዚህ ጋር ሃይሊ ፋቨርድ የሚለው በቅንፍ ውስጥ በግሪክ ቻሪቶ የሚባለው ካን ኦልሶ ቢ ትራንስሌትድ ፉል ኦፍ ግሬስ። እዚሁ መጽሐፍ ላይ ተጨማሪ ነገር እውነት ይሄን መጽሐፍ ተቀብሎት ይሄን የተጠቀሰው በነገራችን ተቀብሎት ይሄን መጽሐፍ እዚህ ላይ መጽሐፍ የሚለው ራሱ ሜሪ ቢንግ ዘ ኒው ኢቪ ምን ትባላለች? አዲሲቷ ሔዋን ዳግሚት ሔዋን ትባላለች ይላል። ይሄው መጽሐፍ እኮ ነው። በነገራችን ላይ ይሄ መጽሐፍ ምን ይባላል? ዘ ኦርቶዶክስ ስተዲ ባይብል ኤንሸንት ክርስቲያኒቲ ስፒክስ ቱ ቱዴይስ ወርልድ። ልጨምርላችሁ ቁጥር 38 ምን እንደሚል ልንገራችሁ። እመቤታችን ምን እንደምትባል እንዴት ምክንያት እንደነት አሁን ቅድም ምን ብሎ ነው ሲያነበው? ማን ነው ባለፈው እንደሰማችሁት ያነበው ምን ብሎ ነው? ያለምንም የሰው ጣልቃ ገብነት ነው ድንግል ማርያም ምክንያት ድን የሚል የለም። ይሄው እዚህ መጽሐፍ ላይ ይሄ ቁጥር 28 ላይ ነው። ላንብብላችሁ ቁጥር 38 ላይ ምን ይላል? ሜሪስ ፌስፉል እምነት ያላት ሪስፖንስ ኢዝ ዛት ኦፍ ዘ ሃይስት ኦቢዲየንስ ቱ ጋድ። እመቤታችን ከሰው ልጆች ሁሉ በላቀ ለእግዚአብሔር በተአዛዥነቷ ታላቅ ናት ካለ በኋላ ዘ ኢንካርኔሽን ኢዝ ኖት ኦንሊ የአምላክ ሰው መሆን ምን ብቻ አይደለም ኦንሊ ዘ ወርክ ኦፍ ጋድ
ተሰጎተ ቃል የአምላክ ሰው መሆን የእግዚአብሔር ሥራ ብቻ አይደለም but it involves the free response of mankind in the person of Mary አስገድዶ ብቻ አይደለም አምላክ ሰው መሆን የሚችለው ስልጣን አለው እግዚአብሔር አስገድዶ ይመሆን ግን ነፃ ፍቃድ ይጠብቃል ስለማይችል አይደለም እኛ ነፃ ፍቃድ ግን አይደፈጥጥም እግዚአብሔር ስለዚህ የአምላክ ሰው መሆን ይለው the incarnation is not only the work of God but it involves the free response of mankind in the person of Mary የድንግል ማርያም አስተዋጽኦ አለበት ይቀጥላል አሁንም ምን ይላል ከዛ ቀጥሎ whereas ይላል በጣም የሚገርም ቃል እኮ ነው whereas አለና ምን አለ ከዛ ኢቪ ሔዋን once disobeyed ያቺኛዋ ሔዋን አልታዘዘችም አንዲቷ ሔዋን ሜሪ now obeys ድንግል ማርያም ነው ታዘዘች whereas ኢቪ closed herself to God ያቺ ኢቪ የተባለችው ሔዋን ጆሮዋን ለእግዚአብሔር ዘጋች አልሰጥም አለች ሜሪ opens to his will ለፈቃዱ ግን አሳልፋ ፈቃዷን ሰጠች ይሁንልኝ እንደ ቃል ብላ ለአምላክ ሰሞን ይሻለች ይሄ መጽሐፍ ይቀበላል አጅሬ ዮናስ ማኛ ፊት እኮ ዝም ብሎ እንደዚህ ማውለብለብ አይደለም እኮ ይሄን መጽሐፍ ማውለብለብ እኮ አይደለም ይሄ መጽሐፍ ይቀበላል አሁን እሱ እንደሚቀበል ሰው አክት የሚያደርገው ይሄን ገጽ ነው ይቀበላል እሱ ልጨምር አንድ ድጋሚ እንዳይጠቅሰው ነው የምነግራችሁ ድጋሚ እንዳይጠቅሰው ይሄን መጽሐፍ ሁለተኛ ማለት እዚህ ካላሳያችሁ እንደው ገራሚ ሰው ነው የተወሰበት በነገራችን ላይ ይሄ ሚዲያ ላይ ያለን ሰዎች በጣም የሚገርም ነው እኮ በጣም የሚገርም ነው የበኩር ልጇ የሚለው ምን ነው ተረጎመ ተመልከቱ እዚህ ገጽ ስንት ላይ ነው 1365 ህዳጉ ላይ ምን እንደሚል ተመልከቱ the term first born ልብ በሉ የበኩር ልጇ የሚለው the term ይላል ቃሉ ምን የሚለው ሉቃስ ወንጌል 2:7 ላይ የበኩር ልጇ ወለደች የሚለው ማለት ነው the term first born does not imply ምን አይገልጽም Mary had additional children ድንግል ማርያም ተጨማሪ ልጆች እንዳሏት አያሳይም ይሄን ሜሎስ ይቀበላል ይሄን መጽሐፍ ይዞ እኮ መሽለል ልኮ አይደለም ዝም ብሎ እኮ ፉከራ ቀርቶ አይደለም እኮ ይሄን መጽሐፍ አሁን ብዙ ሰው ገበያ ላይ ስለማይገኝና አማዞን ላይ ስለሚገኝ ድንገት ሰው አያገኘውም ብሎ አስበው ይሄ መጽሐፍ አሁን ይቀበላል እኛ አይደለም ያሳተምነው አሁን ይሄን መጽሐፍ the term first born does not imply Mary had additional children ተጨማሪ ልጆች እንዳሏት አያሳይ but only that no child was born before Jesus ከክርስቶስ በፊት ልጅ ምንም አይነት ልጅ የላትም ተጨማሪ ልጅም የላትም እሺ የቃና ዘገሊላ ደግሞ እንሂድ ይሄው እዚህ መጽሐፍ ላይ ሉቃስ የዮሐንስ ወንጌል ምዕራፍ 2 ላይ ያለ የቃና ዘገሊላውን ይሄ መጽሐፍ ሙሉ ተረጎመው ድጋሚ ይሄን መጽሐፍ የሰውዬ እንዳይጠቅሰው ሁለተኛ እንደራሱ መጽሐፍ ማሽላት ተገቢ ሳልሆነ አንቺ ሴት ከኔ ጋር ምን አለሽ የሚለው ምን ብሎ እንደተረጎመው ተመልከቱ this answer is not በደንብ ስሙ አንቺ ሴት ከኔ ጋር ምን አለሽ የሚለው this answer is not a refusal of Mary's intercession አንቺ ሴት ከኔ ጋር የሚለው የድንግል ማርያምን ምልጃ ውድቅ ያረጋ አይደለም ለምን ምን ያረጋው ታዲያ but a declaration that the time had not yet come for Christ to be revealed ሰዓቱ ገና እንዳልደረሰ ተአምሩን የሚገልጽ ሰዓት እንዳልደረሰ ለማሳየት ነው የድንግል ማርያምን ምልጃ ውድቅ ለማድረግ አይደለም ይላል ይሄ መጽሐፍ ገጽ 1424 ይሄ መጽሐፍ ይቀበላል ችግር የለውም አታሎ ዮኒ ማኛ ፕሮቴስታንት ማድረግ ይቻላል ነገ መጽሐፍ ሲገዛውስ ቃል በቃል ነው የሚለው እችን ንጽሕት ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን የሰጠን አምላክ በእውነት ይክበር ይመስገን እግዚአብሔር ይመስገን በእውነት አንድ ልድገምላችሁ this answer is not a refusal of Mary's intercession ነው የሚለው የድንግል ማርያምን ምልጃ ውድቅ ለማድረግ አይደለም አንቺ ሴት ከኔ ጋር ያላት ምን ለማለት ነው the declaration but a declaration that the time had not yet come for Christ to be revealed ያን ለመግለጽ ተፈልጎ ነው የሷ ምልጃ ውድቅ ለማድረግ አይደለም ይላል ደብተራን የጻፈው ይሄን ለዚህ ነው ያችሁ ቆንጥር ናቸው ቡጭቅ አርጎ የሆነ መጽሐፍ አታለ አወናብደ ለመሄድ ነው የሚያስኬዱኝ ይለዛል
ርዕሳችን ይሄ አይደለም። ላሳያችሁ ብዬ ነው ነገራችን ላይ ይሄን ያሳየሁት። ነገ እግዚአብሔር ከፈቀደ ቪዲዮ ሰራበትና ለቀዋለሁ። ይሄን በተመለከተ ቪዲዮ ሰራና ለቃለሁ፣ ታዩታላችሁ። ላለፋችሁ ሰዎች ወደ ቀድሞው ነገር እንመለስ። ምን አለችው እመቤታችን? እናቴ ሆይ ስላንቺ ኃጢአቱ ምን ብየዋለሁ አለ? ይቅር ብየዋለሁና አትዘኝ። ይቅር ባይ ማን ነው? እርሱ። ይቅር ያላለቱም ያለው ማን ነው? እሱ። ምን አላት? እሷን አትዘኝ። እመቤታችን አለችው ያንን ሰው ኮሬክሽን ሰጠችው። ምን ብላ? ወደዚያ ሰው ሄዳ ከእንግዲህ ወዲህ ሁለተኛ አትበድል አለችው። ወሆረት ይላል ሄደች። እግዝእትነ ሀበ ውእቱ ብእሲ ወትቤሎ እምዝ ዳግመ ኢተአብስ፣ ዳግመኛ አትበድል። እውነት ጌታም እንደዛ ነው ይላል። ኃጢአትሽ ተሰሮ ይልሃል፣ ኃጢአትሽ ተሰርዮልሻል፣ ከእንግዲህ አትበድል ይላል ጌታ። እሷም እንደዚህ አለችው፣ አትበድል ከእንግዲህ አለችው። አልተሰጠም እርማት እዚህ ጋር ያለው። ለምን እችን አትቀጥሉም እናንተ? ስለዚህ ነፍስ ድህነት በሕይወተ ሥጋ ሳለ ተነስተ እግዚአብሔርን ለምነው አለችው። ደስ አይል? ከዚህም በኋላ ከሱ ተሰወረች። ያም ሰው ከመኝታው ተነስቶ ወደ ገዳም ሄዶ በዚያ ውስጥ መነኮሰ። ስለ ኃጢአቱ ስርየት እግዚአብሔርን ዘወትር ያገለግል ነበር። ስለምኑ ስርየት? ስለ ኃጢአቱ ስርየት። ማንን? እግዚአብሔርን። ምን ያደርግ ነበር? ያገለግል ነበር። ምን ሆነ? መነኮሰ። የእግዚአብሔር ስሙ የተመሰገነ ይሁን። ይሄው አለ ተአምር የሚናገር ይሄንን። ከዚህ በኋላ ከሱ ተሰወረች። ያ ሰው ምን ሆነ? ከዚህ በኋላ ጥምቀቱን እንደካደ፣ መላእክትን እንደካደ፣ ሃይማኖቱን እንደካደ ኖረ ነው የሚለው። ምን ሆነ? ስለ ነፍስ ድህነት አለችው በሕይወተ ሥጋ ሳለ ተነስተ እግዚአብሔርን ለምነው አለችው። እውነት ነው። ስለ ነፍሳችን ድህነት ተነስተን መለመን ያለብን ማንን ነው? ማረን ማለት ያለብን ማንን ነው? ይሄ ታዲያ ተአምረ ማርያም ጸረ ወንጌል ነው? ተነስተ አለችው ከእንቅልፉ። ስለ ነፍስ ድህነት በሕይወተ ሥጋ ሳለ አለችው። በኋላ የለማ ድህነት በሲኦል። በሕይወተ ሥጋ ሳለ ተነስተ እግዚአብሔርን ለምነው አለችው። ለምነው ስለምን? ስለ ነፍስ ድህነት። ወተንስ ወሰአሎ ለእግዚአብሔር በሕይወትከ በእንተ መድኃኒተ ነፍስከ። ከዚህም በኋላ ከሱ ተሰወረች። ያም ሰው ምን ሆነ? ከመኝታው ተነስቶ ወደ ገዳም ሄዶ በዚያ ውስጥ መነኮሰ። ስለ ኃጢአቱ ስርየት እግዚአብሔርን ዘወትር ያገለግል ነበር። ስለምኑ ስርየት? ስለ ኃጢአቱ ስርየት። ማንን? እግዚአብሔርን። ከዛስ ክብርት ድንግል እመቤታችንም አርፎ መንግሥተ ሰማያት እስኪገባ ድረስ ባለ ዘመን ሁሉ ሲያመሰግናት ኖረ። ሲያመልካት ይላል፣ አምላክ አደረጋት ይላል። ሲያመሰግናት ኖረ። አማለደችኝ፣ ከጌታዋ ከፈጣሪዋ ክርስቶስ ጋር አስታረቀችኝ ብሎ ሲያመሰግናት ኖረ። ልመናዋ ክብሯ በእኛ ለዘላለም በእውነት ይደርብን፣ አሜን። አለቀ ተአምሩ። ምኑ ጋር ነው አስገዳጅ? ስላስተማረን የእግዚአብሔር አምላክ ስሙ የተመሰገነ ይሁን። በእውነት እችን ቤተክርስቲያን የሰጠን አምላክ ይክበር ይመስገን። ኮመንቱን ክፈቱላቸውና ይሄ የታፈነን ህዝብ ትንሽ ለቀቅ እናድርገው መሰለኝ። ገብቷችኋል? ግልጽ ነው። በደንብ ገብቷችኋል ሐሳቡ? ካሁን በኋላ ግራ አትጋቡ ማለት በዚህ ተአምር ክፍል በቃ ማድረግ ያለባችሁ ካሁን በኋላ መጽሐፉን አስከፍታችሁ እያንዳንዷን እስከ መጨረሻ እያስነበባችሁ እያንዳንዷን ማለት ነው። በቃ አሁን ማድረግ ያለብን ክህደት ሲነገር በእውነት ለቃውነኛውን በጠላቻ ለማለት ይሄን መጽሐፍ ያሳየው ነው። በእውነት ምን ጠይቄሉ በእውነት ነው የገለጸው። በነገራችን ላይ አንድ ተጨማሪ ነገር ልንገራችሁ። መጽሐፍ ቅዱስ ላይ ያዛችሁ ሰዎች ይሄንን ቃል ታውቁት ይሆናል። በትንቢተ ኢሳይያስ ላይ የምናገኘው ቃል ትንቢተ ኢሳይያስ ምዕራፍ 63 ቁጥር 9 ላይ ያለው ቃል እስኪ እናንብበው በአማርኛ 63:9 ላይ ምን ይላል? 63:9 ላይ በጭንቀታቸው ሁሉ እርሱ ተጨነቀ፣ የፊቱ መልአክም አዳናቸው፣ በፍቅሩና በርህራሄም ተቤዣቸው፣ በቀደመው ዘመን ሁሉ አንስቶ ተሸከማቸው ይላል። ይሄ አማርኛው ነው። ግዕዝ ግን እንደሚል ታውቃላችሁ? ግዕዙ
ወአኮ በተንባል ይላል። በአማላጅ አይደለም። ወአኮ በመልእክት በመልእክተኛ በመላእክም አይደለም። ለሊሁ ያድህኖሙ እስመ ያፈቅሮሙ እርሱ ራሱ ያድናቸው አይደለም። እንዲህ የሚል የለም ቃል በቃል እዚህ ላይ እንደዛ ይልም። ቁጥር 9 ላይ በአማርኛ የምናደርገው በመልአክ አላዳናቸው በአማላጅ አላዳናቸው እሱ ራሱ መጥቶ አዳናቸው ይላል። እዚህ ጋር አይልም። የሚለው እኮ በጭንቀታቸው ሁሉ እርሱ ተጨነቀ የፊቱን መልአክ አዳናቸው ነው የሚለው። በፍቅሩ ርኅራኄ ተቤዣቸው ነው የሚለው። ቃል በቃል የለም። ቤተክርስቲያን ግን ይሄን የግዕዙን ከየት እንደተረጎመች ታውቃላችሁ? በመልአክ አይደለም በአማላጅም አይደለም እርሱ መጥቶ ተሰቅሎ ሞት አዳነን የምትለው ከሰባ ሊቃናት ነው ያመጣችሁ። ላሳያችሁ ከሰባ ሊቃናት እንደሆነ ይሄም ታውቁት ግዕዙ ላይ ነው። በነገራችን ላይ እንግሊዘኛው ላይም የለም። ኪንግ ጄምስ ቨርዥን ብትመለከቱም የለም የለም። and the angel of his presence saved them ነው የሚለው። የፊቱ መልአክ አዳናቸው በአማርኛው የፊቱ መልአክ አዳናቸው ነው የሚለው። በመልአክ አይደለም በአማላጅም አይደለም እርሱ መጥቶ ተሰቅሎ ሞቶ ያዳነን በማንም አይደለም ያዳነን እሱ ራሱ ነው የሞተልን። ይሄን እኮ የምታዩት በግዕዝ ነው። ይሄው እዚህ ጋር ወአኮ በተንባል ትላለች ቤተክርስቲያን። ወአኮ በመልእክት ለሊሁ ያድህኖሙ እስመ ያፈቅሮሙ ክርስቶስ መጥቶ ተሰቅሎ ሲያድነን ሲቤዣ ሲሆነን ታይታችኋል። እዚህ ጋር ውእቱ ቤዛዎሙ እሱ ራሱ ቤዛ ሆናቸው። በነገራችን ላይ ይሄ የተረጎመው ከሰባ ሊቃናት ነው። እሺ ይሄ መጽሐፍ ከአማዞን ላይ ብትገዙ ደስ ይለኛል። የታተመው ደግሞ የት ነው ካላችሁ ድንገት ለጠቅላላ እውቀት የት የታተመው? ዩኤስኤ ነው የታተመው። እቺ ላሳያችሁ። እዚህኛው መጽሐፍ ላይ ይሄንን ቃል ምን ብሎ እንደተረጎመው ከትንቢተ ኢሳይያስ ምዕራፍ 63 ይሄው ትንቢተ ኢሳይያስ ይታያችኋል። እዚህ ጋር ምዕራፍ 63 ቁጥር 9 ላይ ላንብብላችሁ። ቁጥር 9 ላይ እንየው እስቲ ምን እንደሚል not an elder or an angel but the Lord himself saved them. እግዚአብሔር ስሙ የተመሰገነ ይሁን። አይታችኋል የሰባ ሊቃናት ትርጉሙ። የሴፕቱዌጀንት ደግሞ ላምጣላችሁ። አንዴ ጠብቁኝ። የሴፕቱዌጀንት ላምጣላችሁ። ይሄኛው the Orthodox Study Bible የሚል ancient Christian speaks to today's world የሚል ነው። ኮሜንቱን እንዲያጥፉላቸውና መጽሐፉን ላምጣላችሁ እንዴ። እሺ ይሄ የሰባ ሊቃናት መጽሐፍ ነው። ይታያችኋል እዚህ ጋር ሴፕቱዌጀንት ባይብል ኢን እንግሊሽ የሰባ ሊቃናት የብሉይ ኪዳን ማለት ምክንያቱም ትንቢተ ኢሳይያስ የሚገኝ ብሉይ ኪዳን አይደለ? የሰባ ሊቃናት የብሉይ ኪዳን the complete translation of the Greek Old Testament include the Apocrypha። የማን ይሄ? የሴፕቱዌጀንት ነው። የሰባ ሊቃናት በእንግሊዘኛው ማለት ትንቢተ ኢሳይያስ ምዕራፍ 63 ቁጥር 8 ቁጥር 9 ምን ይላል? ከራሱ ሲናበው የሰባ ሊቃናት ይላል። እንደ ግዕዙ ነው የሚለው ወይስ እንደ አማርኛ? ማንም ጣልቃ ሳይገባ በአማላጅ አላዳናቸውም። እውነት ነው። ጌታ የቤዛ የሆነን እርሱ ራሱ ነው። በአማላጅ አልተቤዣቸውም፣ በመልአክም አልተቤዣቸውም። እሱ ራሱ መጥቶ አዳናቸው ይላል። እቺ ቤተክርስቲያን እኮ እንከን አልባ ናት በእውነት። ቤተክርስቲያን አትሳሳትም ብለው ከዚህ የተነሳ ነው። በነገራችን ላይ እባካችሁን አንብቡ፣ አደራችሁን አንብቡ፣ ገደል እንዳንገባ። ይኸው ትንቢተ ኢሳይያስ ምዕራፍ 63 ቁጥር ስንት ነው? 9 out of all their affliction not an ambassador nor a messenger but himself saved them. በተወካይ አላዳናቸውም፣ በመልአክም በሜሴንጀር በመልእክተኛም አላዳናቸውም። ማን አዳናቸው? እሱ ራሱ መጥቶ አዳናቸው። ይኸው የሰባ ሊቃናቱ በተመሳሳይ ይሄው ከዚህኛው መጽሐፍ ማሳይቻችኋለሁ። እዚህኛው መጽሐፍ ላይም አለ ከተፈለገ የሰባ ሊቃናት ሴፕቱዌጀንት ባይብል ማለት ይሄ። በጣም ነው የምትገርመው ቤተክርስቲያናችን። የለም አሁን በአማርኛው መጽሐፍ ቅዱስ ላይ የለም፣ በጭራሽ አታገኙት። የለም። የአማርኛው መጽሐፍ ቅዱስ ምንድነው የሚለው? ይሄው
ምንድነው የሚለው? በጭንቀታቸው ሁሉ እርሱ ተጨነቀ ነው የሚለው። የፊቱ መልአክ አዳናቸው ነው የሚለው እንጂ አሁን እዚህ ገጸ ንባብ ላይ በአማርኛ በመልአክ አዳናቸው፣ በመልአክ አይደለም ወይ በመልእክተኛ አይደለም ወይ በአማላጅ አይደለም፣ እሱ ራሱ መጥቶ አዳናቸው ይላል። እዚህ ቃል በቃል አማርኛው አይለው፣ ግዕዙ ግን ይላል። ይሄው በግዕዝ ስትቀዱ እዚህ ጋር ግዕዝ በሉት። ዋኮ በተንባ ይላል፣ በአማላጅ አይደለም። ዋኮ በመልእክት፣ በመልእክተኛ አይደለም። በምን አዳናቸው? ቁጥር 9 ላይ 64 ገባው 63 ላይ ዋኮ በተንባል ዋኮ በመልእክት ለሊሁ ማለት እሱ ራሱ ማለት ነው። ለሊሁ ያድህኖሙ እስመ ያፈቅሮሙ። ይሄው እዚህ ቃል በቃል እንደዛ ነው የሚለው። ቁጥር 9 ላይ not an elder or an angel but the Lord himself saved them. እሱ ራሱ አዳናቸው። እስመ ውእቱ ቤዞሙ ወተወክፎሙ። እሱ ራሱ ተቤዣቸው፣ እሱ ራሱ አዳናቸው። መልእክተኛ ሳይልክ መልአክ ሄደ ከሲኦል አውጣቸው አይደለም ያለው፣ ተሰቅሎ ሞተን አይደለም። እስቲ አማላጅ ቅዱሳን ምድር ላይ ያላችሁ አማልዱና አዳምና ልጆቹን ከሲኦል ላውጣ አይደለም፣ ተሰቅሎ ሞቶ ራሱን ያዳነ። ይሄን የሚናገሩት ትንቢተ ኢሳይያስ በግዕዙ ያለው ከየት የተወሰደው? ከሰባ ሊቃናት። በአማርኛ ላይ የለም። ይሄው የሰባ ሊቃናት አሳየኋችሁ፣ የለም እዚህ ላይ የለም። በአማርኛው ላይ እዚህ ላይ ነው ያለው ሰባ ሊቃናት ትርጉም ላይ። ምን ብሎ ሲያሽካካ ነበር አይታችሁት ከሆነ? ማንም ሰው ጣልቃ አልገባም፣ ማንም ሰው ጣልቃ ሳይገባ ነው ያዳነው፣ ማንም ሰው ጣልቃ አልገባም ይላል። እንደዛ ብሎ ነበር አይታችኋል ሲናገር። ላስደምጣችሁ ትንሽ ጥቅምም ባይኖረው አይጠቅምም፣ ግን ያው እንግዲህ ለምታወሩት ሁሉ ሐሜት እንዳይመስል ለማሳየት ነው እንጂ ለኛ አይጠቅመንም። እሺ አይጠቅመንም፣ ግን ያው እንግዲህ በመረጃ እንደሚወራ ለማሳየት ያክል ነው እንጂ አንድ የመጨረሻ ደግሞ ላሳያችሁ። ዘፍጥረት ምዕራፍ 3ን በተመለከተ ሴቲቱ ሲሉን ነበር። ሴቲቱ ማነች? ኦርቶዶክሳውያን ምን ብሎ የተረጎሙት ይህን ክፍል ላሳያችሁ። ይህን ማሳያችሁ የታድሮስ ማላቲ ያዕቆብ የኮመንተሪያቸው ነው። ዘፍጥረት ላይ ያለው ኮመንተሪያቸው ነው። በዛ ላይ ይህም ባለፈው ስላሳየኋችሁ ቪዲዮም ስለተሰራበት ትንሽ ደግሞ አለፍ ላሳያችሁት። ምንድነው ማስረጃ? እዚህ እጄ ላይ ደቄ ለመጠቀም ላሳያችሁ። ይሄ ዘ ኦርቶዶክስ ስተዲ ባይብል ይላል። የኢስተርን ኦርቶዶክስ ቤተክርስቲያን የምትቀበለው ነው። እዚህ ላይ ጸጋ የሞላብሽ የሚል የለም። አይታችኋል ብልጥነቱ? እዚህ ላይ ጸጋ የሞላብሽ የሚል የለም ይላል። አያየውም ብሎ ነው። አይታችኋል? አያገኙትም መጽሐፉን ብሎ ነው አይልም። እዚህ ጋር ሃይሊ ፋቨርድ የሚለውን ቃል can also be translated full of grace አለ የሚል ሰው ካለ ሊያሳየኝ ይችላል። የለም ይሄው ሊያሳየኝ ይችላል። ይሄው አሳየነ። አይነ ልቦናህን ያብራልህ መድኃኒዓለም። ሌላውስ ኦርቶዶክስ ኦሪየንታል ኦርቶዶክስ የሚቀበሉት መጽሐፍ አለ። ለምሳሌ ካቴና ባይብል ነው ይባል። ኦርቶዶክስ ኦሪየንታል ኦርቶዶክሶች የሚቀበሉት ነው የአባቶች። ይሄ ነው እንግዲህ ነገሩ ማለት ነው። ያለምንም በቃ የሰው ኢንተርቬንሽን ያለምንም። አዎ በመልአክ አላዳነንም። እግዚአብሔር ያሳያችሁ። በመልእክተኛ አላዳነንም። ያዳነማን እሱ ራሱ መጥቶ ያዳነን። ምናገኘው የት ነው? በትንቢተ ኢሳይያስ። በምኑ ላይ? በግዕዙ ላይ። ከየት የተወሰደ? ከሰባ ሊቃናቱ። ዋኮ በተንባል ዋኮ በመልእክት አላ ለሊሁ ያድህኖሙ። እግዚአብሔር ይመስገን። እግዚአብሔር ይስጥልን። ለሁላችሁም ጊዜ ሰጣችሁ ስላዳመጣችሁ። ያው መጽሐፉን ባሳያችሁ ጥሩ ነው ብዬ ነው የሰባ ሊቃናትንም ትርጉም መጽሐፍ ያሳያችሁ። ይሄን መጽሐፍ ከቻላችሁ ትገዙ፣ ጥሩ ነው። ሳይዙ ትንሽ ከተለቅ ይላል፣ ግን አማዞን ላይ መጽሐፍ መግዛት አስታንትና አቅም ያላችሁ ሰዎች ብትገዙት ይሄ መጽሐፍ አሁን የሰባ ሊቃናት እንግሊዝኛው ትርጉም ስለሆነ አሁን ቅድም ያልኳችሁ በመልአክ አይደለም በነብይ አይደለም እሱ ራሱ መጥቶ አዳናቸው የሚለው የሰባ ሊቃናት ይኸው የሰባ ሊቃናት እንግሊዝኛ ትርጉም ላይ ቃል በቃል ጽፎ ታገኛል። በአማርኛው ላይ የለም። በመልአክ አይደለም በአማላጅም አይደለም እርሱ መጥቶ አዳናቸው የሚል ቃል በቃል የለም። ግን አይሁድ ስለቀየሩት ወደ አማርኛ ሲተረጎም ተዛብቶ ተተረጎመ ማለት ነው። የግዕዙ ግን እንቅጫን ቁጭ አረጋት ማለት ነው። እዚህ ታያችኋል። እዚህ ጋር
out of all their affliction not an ambassador nor a messenger but himself saved them ይላል። ገጽ ስንት ላይ ነው ያለው? ይሄ 494 ላይ። ስላስተማረን ስለመከረን እግዚአብሔር አምላክ ስሙ የተመሰገነ ይሁን። እግዚአብሔር አምላክ በቸርነቱና በምህረቱ የሁላችን መጨረሻ ያሳምርልን። አሁን ዛሬ የጻድቁ አባታችን የአቡነ ተክለ ሃይማኖት ፍልሰታ አጽማቸውን አይደለም እቺ መጽሐፍ አለች ስለ ቅዱሳን አጽም በቀደምት አባቶች የነበረው ትምህርት የምትናገር መጽሐፍ ነው። ዛሬ ፍልሰታ አጽማቸው አለ ዛሬ አቡነ ተክለ ሃይማኖት። እቺ መጽሐፍ ብትኖራችሁ በጣም ቆንጆ ነው። ይሄ መጽሐፍ የሚናገረው በቀደምት አባቶች ዘንድ የቅዱሳን አጽም ምን ላይ ያገለግልና ለምን ይጠቀሙ እንደነበር የሚያሳይ ነው። ብዙ ሰው ይሄን ነገር ሁሉ መረጃ የለንም። ዝም ብሎ በቃ ቤተ ክርስቲያን ዝም ብሎ የሆነ ደብተራ አትበሉ፣ አንብቡ ባካችሁ። እና ስለ ቅዱሳን አጽም የቀደምት አባቶች የነበራቸው ትምህርት የቅዱሳን አጽሞችን ለምን ይጠቀሙባቸውና ይገለገሉባቸው እንደነበር የሚናገር ስለሆነ ብትችሉ እቺ መጽሐፍ ብትገዟት ለሁላችሁም ምክሬ ናት ለማለት ነው። የምትችሉ ሰዎች ካላችሁ ብትገዙ መልካም ነው ያስባለሁ። ፈቃድ እግዚአብሔር ከሆነ ገዝታችሁ እቺ መጽሐፍ ብታነቧት በተለይ ለማንበብ ፈቃደኛ የሆናችሁ ተሰጡ ያላችሁ ልጆች አንብባችሁ ተጠቀሙ። ሌላውንም መጥቀም ይችላልላችሁ የተስፋ አደርጋለሁ። ፈቃድ እግዚአብሔር ከሆነ ብትገዛት ቆንጆ ነው። ይሄኛው ኦርቶዶክስ ስተዲ ባይብል የሚል መጽሐፍ ነው። ይሄኛው ደግሞ ዘ ሴፕቱኤጀንት የሚል መጽሐፍ ነው። ይሄ ደግሞ የእንግሊዘኛው የሰባ ሊቃናት መጽሐፍ ነው። ለምታነቡ ሰዎች እሺ ወገኖቼ ይሄን ይመስላል ቆይታችን። አይበቃም? እንዴት ነው ከብዷችኋል? ዛሬ ትምህርቱ እንዴት ነው? ትምህርታችን ግልጽ ነበረ? ግልጽ ነበረ ትምህርቱ? እሺ መልካም። እሺ እግዚአብሔር ከፈቀደ እነዚህን የተወሰኑትን ነገ ቀንጨብ አድርገን ቪዲዮ እንሰራበትና በቪዲዮ ትንሽ ላለፋቸው ላልሰሙ ላመለጣቸው ሰዎች ኢቭን ደግሞ ብንጠየቅ ድንገት ደግሞ እንደዛ ሰዎች ይህንን ቢያነቡ እውነትን የመረዳት እድል ስለሚኖራቸው ቢያነቡት በጣም ቆንጆ ነው ብዬ አስባለሁ። እሺ ላስገባሽ ጥያቄ ያለው ሰው ላስገባና ልቀበል። ጥያቄ ምንም አስገቡት እስቲ። አለንት ነው መላኩ የኦቲሲ ላይ አለንት ነው። ይሄ ፒዲኤፍ አለ የዚህ ፒዲኤፍ አለ እንዴ? አላቀም የዚህ ፒዲኤፍ መኖሩ ካለ ቆንጆ አጋጣሚ ነው። ይሄ ፒዲኤፍ ካለ በጣም ቆንጆ። የዚህ መጽሐፍ ፒዲኤፍ ካለ የሰባ ሊቃናት የእንግሊዘኛው ቅጂ ካለ ማለት ለዚህ ነው አይታችኋል። ትንቢተ ኢሳይያስ ላይ ያለው የግዕዙ ከየት መጣ ስትባሉ የሰባ ሊቃናት ላይ ያለው ራሱ ትርጉም ነው። ቃል በቃል ብላችሁ ከፍታችሁ ማሳየት አለባችሁ። እንደዚህ ማለት ምን ያክል የግዕዙ መጽሐፍ ቅዱስ ከአማርኛው በተሻለ ፐርፌክት እንደሆነ በመልአክ አይደለም በአማላጅም አይደለም እርሱ መጥቶ ቤዛ ሆኖ አዳናቸው ይላል። የአማርኛው መጽሐፍ ቅዱስ ቃል በቃል የማይለው ማለት ነው። እና እንደዛ ብናደርግ እጅግ በጣም ጥሩ ነው። እሺ መሌ ያስገባ እስቲ አንዱ ለሰው ኦርቶዶክሳውያን አስገባቸውና ለዛ ነው ይሄንን እንኳን ብዙም ጠቀሜታ ነው ብዬ አይደለም አሁን ማብራሪያ ያለሁት። በነገራችን ላይ ግን ትንሽ እሱ ቤት ተገብቶ እንደምታውቁት እቺ መጽሐፍ እንደዚህ ያውለበለባት በጣም እንደዚህ እንትን ባንዲራ ሲያረጋት ይሄ ልጅ ጤነኛ ነው ወይ እንድትሉ ያረጋቸዋል። በእውነቱ አይታችኋል። አሁን ቅድም የድንግል ማርያምን መልጃ እንዴት ሪጀክት እንዳላረገ መጽሐፍ እና በጣም ከባድ ነገር ነውና ይሄን መጽሐፍ አሁን እነሱ እጅ ላይ ገብቶ ይሄን መጽሐፍ ለማጣቀሽ ይጠቀሙታል። በእውነት ነውር አይደለ? እግዚአብሔርን አይፈሩም ትንሽ እና ትንሽ ይሄ ከንባብ ባህል መራቅ ስለሆነ ይከብዳል። እሺ ሳቧቸው ጥያቄ ያለውን ሰው አንዱ ለሰው ልቀበልና
እሺ ክርስቲያናዊ ማንነት ዲያቆን እንዴት አመሸ? ክርስቲያናዊ ማንነት እንዴት አመሸ ዲያቆን? ሰላም አመሻችሁ? እግዚአብሔር ይመስገን። እንደምን አለ? እግዚአብሔር ይመስገን። ቤት ስላስገባኝ አመሰግናለሁ። ያው ትምህርት እንከታተላለሁ። እግዚአብሔር ይስጥልን፣ በርታ ለማለት ነው። እኔ እንኳን ጥያቄ የለኝም። ያው እንዳንተ የባንክ ሰራተኛ ነኝ። ያው አንተ ባንክ እየሰራ እንግዲህ ይሄን ሁሉ መጽሐፍ እያነበብክ ለኛም ለባንከሮች ሮል ሞዴል እየሆንክ ስለሆነ እና እግዚአብሔር ዘመንን ይባርክ ለማለት ነው። ዲያቆን አመሰግናለሁ። ሌላ ጥያቄ ያለው ሰው ተቀበል። አመሰግናለሁ። እግዚአብሔር ይስጥልኝ። እሺ እግዚአብሔር ያክብርልን። እግዚአብሔር ይስጥልን። እሺ ወንድማችን እግዚአብሔር ይስጥልን። ጥያቄ የምትጠይቁ ልጆች ጥያቄ የምቀበላችሁ ሙሉ ትምህርት የተከታተለ ሰው ሙሉ ለትምህርት ለተከታተለ ሰው ነው። አለበለዚያ ወደ ኋላ ባክ ልትመልሱኝ። ስለዚህ ሙሉ ትምህርቱ ሲጀመር ነበርኩኝ ተከታትያለሁ። እዚህ ጋር ያልገባኝ ነገር አለ ማለት ይቻላል። የተከታተለ ሰው እሺ። ቀጣይ ማነው የፎይን ፕሮፋይል ያደረገችው? ሰላም ላንተው እንደምን አለ? እግዚአብሔር ይመስገን። ቃልዮትን ያሰማልን ዲያቆን። ጀምሮ ሙሉ ትምህርቱን የተከታተለ ልክ እንደኔ ጥያቄ ኖሯል ብዬ አላስብም። ግን እኔ የገባሁትኝ ተክለ ሃይማኖት ላይ የሚነሱ ጥያቄዎች አሉ እና እነሱን ከመለስክልን በጣም ብዙ ጊዜ እሱ ላይ ነውና እንትን የሚሉብን የሚሳለቁብን ምናምን እና የሱን ትምህርት ልክ እንዳሁኑ አሁን እንዳስተማርከን ልክ እንዳሁኑ አጥርተህ ብታስተምረን ለማለት ነው። እሺ ፈቃደ እግዚአብሔር ነው። ያው እንዳይደክማችሁ ብዬ ነው ዛሬ አሁን ነገ ተአምረ ማርያምን እንደዚህ በዚህ ልክ በጣም በስፋት እንደዚህ በንባብ አይተን ተጨማሪ ደግሞ ያነስ ጨምር እንደውም አሁን የነን ስለ ቅዱሳን አጽም የቀደምት አባቶች ትምህርት የነን ላሳይ ነበር ግን ድንገት ድካም እንዳይሆን ብዬ ነው። እሺ እንዳይደክማችሁ ብዬ ነው። ካቱማ አቆየዋችሁ በጣም አንዳንዱ ሰው ደግሞ ትምህርት በጣም በተካታይ ሲሆን ይሰለቻል። እሺ መሰለቸትና ምን ነገር አለውና እንደዛ እንዳይሆን ከቅዱሳን አጽም ጋር በተያያዘ የቀደምት ክርስቲያን አባቶች ትምህርት ምን እንደሆነ እንደው የተወሰነ ነገር ለይን ነበር። ኤኒሃው እስቲ ይሄን በዚህ ርዕስ መጀመሪያ በተማርነው ተአምረ ማርያም ያለው ርዕስ እንጨርስና በዛ ላይ ጥያቄ ካለ የተወሰነ እንቀበላለን። እስቲ እና በሌላ ቀን ታስተምረን። እሺ እገባለሁ። አንድ ቀን ገብቼ ደግሞ ነገረ ተክለ ሃይማኖት ላይ ደግሞ እገባለሁ። ችግር የለም። እሺ ቀንና ቀጠሮ ምናምን ቪዲዮ ስራና እንድንመጣ አሳውቃለሁ። እሺ እሺ እግዚአብሔር ያክብርልን። እሺ እሺ መሊ ያስገባ የተወሰነ ሰው እንትን እንዳይል ነው። አንዱን ይዛችሁ አንዱን እንትን እንዳይልባችሁ አንዱን እንትን እንዳይልባችሁ በተቻለ መጠን ቀስ በቀስ እንድታዩት ነው እንደዛ ማድረገው። ኔትወርክ ይዞት ነው መሰለኝ። ህብረት የክርስቶስ እስረኛ ህብረት የክርስቶስ እስረኛ ኔትወርክ መሰለኝ። እሺ አንድ ጥያቄ ሰው ከስር ምንድነው ያለው? ጥያቄ አቡካሽ ጥያቄው ሰውየውን እግዚአብሔር አልምርም ካለ በኋላ ድንግል ማርያም ተማጽናው ስታስተምረው እግዚአብሔር ያለውን ቃል አጠፍ ማለት ይቻላል? ኦርቶዶክስ ነኝ አይቻልም። ለምን? ቅድም ምን አለን? ይሄን ህዝብ ላጠፋው ነው ሲል እግዚአብሔር አምላክ ምን አለ? ይሄን ህዝብ ላጠፋው ነው አለ። ለማን? ለሙሴ። ሙሴ ምን አለ? እባክህን ይህን ህዝብ ይቅር በል አለበለዚያ ግን ከሕይወት መጽሐፍ ሰርዘኛል። ከዛ እግዚአብሔር አምላክ ምን አለው? እግዚአብሔርን ሊሰራው ካሰበው ጥፋት ተጸጸተ ይላል፣ ማራች ይላል። ስለዚህ እግዚአብሔር አምላክ ቃሉን አጠፈ ማለት ነው። ዘጸአት ምዕራፍ 32 ቁጥር 32 ማለት ቃል በቃል። ስለዚህ እዛ ኦሪት ዘጸአት ላይ ስናነብ እግዚአብሔር አምላክ ላጠፋ ነው ብሎ ለሙሴ ነገረው። ለምን ያማክረዋል ለሙሴ? እግዚአብሔር አምላክ ለሙሴ አማካሪ ነው። እግዚአብሔር አምላክ ቢጠፉና ባይጠፉ ጥሩና መጥፎ ወይ ደግሞ ጠንካራና ደካማ ጎን ጥሩ መጥፎውናቱና ጎጅነቱ እግዚአብሔር አምላክ አማካሪ ፈልጎ ነው አይደለም። ለምን ለሙሴ ነግሯል? አማልድ ማለቱ ነው። ከዛስ ሙሴ እኔ ከሕይወት መጽሐፍ ሰርዘኝ የማትምራቸው ሲል
የሐሳብ ለውጥ እግዚአብሔር አምላክ አስደረገው ከዛ እግዚአብሔር አምላክ ስለማራቸው የሐሳብ ለውጥ ተደረገ ማለት ነው አይደለም። ስለዚህ እግዚአብሔር አምላክ ለሙሴ መንገሩ አማልድ ማለቱ እግዚአብሔር ደግሞ ርኅሩህ መሆኑን መዓቱ የራቀ ምህረቱ የበዛ መሆኑን ለማሳየት ነው። እሺ ዮሐንስ እንዴት አመሻችሁ ዲያቆን ሁላችሁንም በክርስቶስ እግዚአብሔር ይመስገን ደህና ነኝ። እኔ በአሁኑ ጥያቄ የለኝም ያመለጠኝ ስራ ላይ ሆኜ አለ ግን ያው እንትን ላይ ገብቻ ያለው ዩቲዩብ ላይ ግን እንደ አጋጣሚ አንዴ ስክሮል ሳረግ ማነው ይሄ ቀለሜ ነው ማነው የሚባለው ስለ ታምረ ኢየሱስ ላይ ሲናገር ሰምቼ ነበር። እርግጠኛ ቁጥሩን ምናምን አላውቀውም ግን ያው አንተ ታውቀዋለህ ብዬ አስባለሁ። እንትን ልቡን መቶት አንድ ልጅ ሞተ ምናምን የሚል ታሪክ እርግጠኛ ግን አይደለሁም እንትኑን ማለት ነው። እና አንድ ቀን እሱ ላይ ጊዜ ቢኖርክና ብታስረዳን ደስ ይለናል። ለምትሰራው ስራ ግን እግዚአብሔር ጸጋውንና ብርታቱን ይስጥክ፣ የልጅ አባት ያድርግክ፣ ከዚህ በላይ ቤተክርስቲያንን የምታገለግል ያድርግልን፣ ኑርልን ብዬ ነው የምልክ። አመሰግናለሁ። እሺ እግዚአብሔር ይስጥልን እህታችን። እሺ አንድ ዙርም እንደዛ እንመጣለን። እሺ ታምረ ኢየሱስ ላይም ደግሞ እንደዛ እንመጣለን። ታምረ ኢየሱስ አሁን ገባችኋል። እግዚአብሔር ያኮልታችን አሁን በተማርኛ ደኝ እግዚአብሔር ያመሰግናል። ደህና ደሩልኝ። እሺ ደህና ደሪ ለምእመናን አሁን ቅድም የተማርነው የታምረ ማርያም ሙሉ ክፍሉ ግልጽ ሆኖላችኋል? በደንብ ገብቷችኋል? ሙሉ ታምረ ማርያም ክፍሉ በደንብ ገባችሁ አይደል? ስለዚህ ካሁን በኋላ እትም እያያችሁ ቀን እያያችሁ ቁጥር እያያችሁ በሚገባ እያንዳንዷን ነገር እያያችሁ ለቀማችሁ መያዝ አለባችሁ። ማንንም ሰው መማር የለባችሁ። እያንዳንዷን ነገር ማለት ክፈተው እያላችሁ ማለት እንዲህ ማድረግ ስትችሉ ነው ለመናፍቃን ምላሽ መስጠት የሚቻለው ማለት ነው። እና እንደዛ አድርጉት። እሺ በቃ ውሸት ነው የነሱ ጣቢያ ሁሉ ጊዜ ውሸት ነው። በቃ እኛ እየገባን እነሱ ጋር መልስ ለምን አባታችን ብለን ምን ስለሆነ ነው የምንገባው መልስ የራሳችን ቤት አለን። እኛ ቤታችንን ከፍተን ትምህርቱን መማር እናንተ ግራ እንዳትጋቡ ወደ ሚዲያ ለመውጣት ከነሱ ጋር ሚዲያ ላይ ለመሰዳደብ አለመበሻሸቅ እነሱን ታውና መልሱን ስጡ። በቃ አትግቡ እነሱ ጋር አድቨርታይዝ አታርጉ። እኔ ተገርሙኝ ያላችሁ አንዳንድ ልጆች እኛ ልጆችም ትገቡና እነሱ ጋር ቁጭ ብላችሁ ትሰማላችሁ። ምን እንደምታገኙ አላውቅም። ጉዳዩ ጥያቄ ያለበት ኦርቶዶክሳዊ ራሱ መጠየቅ ያለበት እነሱ ነው ወይስ ቤተክርስቲያንን ነው? መምህራንን መጠየቅ ያለበት ምንድነው የሚያደርግላችሁ? ቤት አላጣን ምንም ችግር የለብንም። ምንድነው የምናደርገው እነሱ ጋር ገብተን ደግሞ እኮ እየመለስንስ ቢሆን እኮ ቆንጆ ነው። እንዳው በቃ ዲቤት እያደረግን ምናምን እየመለስን ቢሆን እኮ ጥሩ ነው። ግን ቁጭ እነሱ ጋር ምን ማለት ነው? ያ ማለት እኮ የምንፍቅናውን ትምህርት ስብከት ስሙ ነው፣ ኑፋቄ ስሙ ነው እንጂ ምንም ይሄው አሁን እንዳየነው እንደዚህ መጽሐፍ ገልጦ እያንዳንዷ የመጽሐፍ ቅዱስ ክፍል እያንዳንዷን ገልጾ እንደዚህ እያንዳንዷን ነገር ወርድ ባይ ወርድ እየከፈተ እንደዚህ ማሳየት አለበት ጀግና ከሆነ። እና እንደዛ አታርጉ ባካችሁን። ተሰድበን ሃይማኖታችሁን አታሰዱ። ስለማይጠቅም አሁን ቁጭ ብሎ ከነሱ ጋር መውራት ይቻላል፣ ግን አያስወሯችሁም። ስድብ ነው የሚሰደቡት። ሽለላ ነው፣ ቀረርቶ ነው፣ ስድብ ነው። ምን ያደርግላችኋል ይሄ? እኛ ስድብ መች ገባን? መች አስፈለገን ሲጀመር? እኛ እንኳን አሁን በምንመልስበት በምንሰራው ቪዲዮ እንኳን ስድብ አለው። እንኳን ስድብ ጠርተን ልንናገር ቀርቶ ሐሜት ቀርቶ ስማቸውን ለመጥራት እንኳን እኛ አንፈልገው ስለማይጠቅመን ማለት ነው። ለምን እነዚህ ሰዎች እግዚአብሔር አምላክ ነገ ምን ይሳነዋል? መቼስ አይነ ልቦናቸውን አብርቶላቸው እኮ ሊመጡ ይችላሉ። በቃ ደምረው እንዴት ነበረ ዛሬ እንዴት ነው? በቃ ለደምረው በስድብ ቃል ባለመመለስ ዛሬ ደስተኞች ነን። ዛሬ ተመለሳ። የሆነ ግን ክፉ ቃል ይዛ ሳተናግረን ቢሆን አሁን እንዴት ነው የሚያሳፍረው? አሁን እንዴት ነው የሚያሸማቀው? አሁን እንዴት ነው አንገት የሚያስደፋው? ልክ እንደዚህ ነገር ሊመለሱ ስለሚችሉ ከአፋችሁ ክፉ ቃል እንዳይገባ እንዳይወጣ ምንም ነገር በቃ
ግራ ሲገባችሁ ድንገት የተቆረጠ ቪዲዮ ብታዩ ድንገት የሆነ ነገር ሙጻፍ ግራ የሚያጋባ ነገር ስታዩ መታችሁ ይሄን መልሱልን። ልክ አሁን እንዳያችሁት አሁን ይዤ ነበረ ገድለ ተክለ ሃይማኖት ግን እንዳይበዛባችሁ የገድለ ተክለ ሃይማኖት አለ። ይሄን በተመለከተ ጥያቄም እንቀበል ነበር። ግን አሁን ሰዓት የሚበሽብን ከሆነ ደግሞ በቃ አንድ ጊዜ ደግሞ ልክ አሁን ተአምረ ማርያምን እንዳየ ነው እና ይህን እነዚህ የሰባ ሊቃናትን ትርጉም እንዳየ ነው አንድ ጊዜ ደግሞ ገብተን ደግሞ ገድለ ተክለ ሃይማኖት የሚነሱ ጥያቄዎች ልክ እንደዚሁ ገድለ ተክለ ሃይማኖት በነገራችን ላይ ቪዲዮ ራሱ ተሰርቶበታል። ቪዲዮ ሰርቼ በዩቲዩብ ላይ ለቅቄያለሁ። በእኔ ዩቲዩብ ላይ አለ ግን ስለማያታዩ ነው እንጂ ገድለ ተክለ ሃይማኖት የሚነሱ ጥያቄዎች እንዳለ አቅርቤያለሁ። እዛ ላይ ከቀረበው ውጪ አዲስ ነገር ካለሽ ዌልካም ትክክል። ከዛ እሱ ውስጥ ያለ ነገር ከሆነ ግን ብታዩት በጣም ቆንጆ ነው። እንደዛ ብታደርጉ እጁ በጣም መልካም ስለሆነ በተቻላችሁ መጠን መናፍቃን ጋር አትግቡ፣ አትስሙ። በቃ አሁን ያለው ሐሜት ነው፣ አሁን ያለው ትችት ነው፣ አሁን ያለው ስድብ ነው። አይምሯችሁን አታቆሽሹ። ጊዜ የለም። እኛ ስራ ፈቶች አይደለንም። ጊዜ አትግደሉ። ጊዜ ከተረፋችሁ አንብቡ። ምን ላይ ካላችሁ መጽሐፍ አንብቡ። ይሄው አለ አይደል የሀገር መጽሐፍ አንብቡ ቁጭ ብለን ግቡና ከፈለጋችሁ ኤኦቲሲ ላይ ፒዲኤፍ አለ፣ ሶፍት ኮፒ አለ። መጽሐፍ ሃርድ ኮፒ ባይኖራችሁ ጊዜ ከተረፋችሁ ምን ፍቅርና መሰሙት ቁጭ ብላችሁ አለ። በነገራችን ላይ መጽሐፍ መነኮሳት ላይ መጽሐፍ መነኮሳት ማሪሳቅ ላይ አለ ቃል በቃል የመናፍቃንን መጽሐፍ አትመልከት ይላል ማሪሳቅ። ትእዛዝ አለ በነገራችን ላይ ክህደት ኑፋቄ እንዳትሰማ ይላል። ይሄን ታውቃላችሁ እንደሚታዘዝ። አንዳንዱ ሰው እንደመብቱ ነው የሚያየው። በቃ ምን ችግር አለው እነሱ ያሳተሙትን መጽሐፍ ባየው ለጠቅላላ እውቀት ምናምን ይላል። በመጽሐፈ መነኮሳት ማሪሳቅ ላይ ያለ ቃል በቃል ማለት ነው የመናፍቃንን መጽሐፍና ትምህርት አትስማ አታንብብ ነው የሚለው። ድንገት ግን በወፍ በረር ብንሰማ በቲክቶክ ምናምን ስክሮል ስታደርጉ ወይ ደግሞ በዩቲዩብ ላይ ብትመለከቱ ግን ማለት ስራዬ ብላችሁ እንዴት ቁጭ ትላላችሁ? ጊዜ መግደል ነው፣ አይምሮ ማቆሸሽ ነው። በዛ ላይ ደግሞ አሁን ባሉ በዚህ በቅናት ማለት አሁን ቀረ በቃ መጽሐፍ ቅዱስ ላይ ቀረ በቃ የለም። መጽሐፍ ቅዱስ ላይ ተወጥቶ በመጽሐፍ ቅዱስ የሚያወራ የለም። በቃ ዲቤት ሲባል ድርቅና ነው የምታዩት። አሁን ዲቤት ብታዩ በቃ ድርቅና ነው በቃ ምን አሁን ዲቤት ከነሱ ጋር ስታደርጉ ክችች ብለው ድርቅ በቃ አይኔን ግንባር ያድርጉ ክችች እና እንደዛ ባታረጉ በጣም ቆንጆ ነው። ለምን መሰላችሁ እንደዚህ የሚያደርጉት? እናንተ ልታውቁባቸው ይገባል። አይምሯቸው እረፍት አጣ። በመጽሐፍ ቅዱስ ትምህርት ኦርቶዶክስ ትክክል እንደሆነች ታወቀ። ህሊናቸው መሰከረላቸው፣ አይምሯቸው ነገራቸው። ልክ ይሄ ነገር ግልጽ ሆኖ በጣም ሲገባ ምን መሆን ተጀመረ? ለምን ታዲያ ፕሮቴስታንት ሆንኩኝ? ለምን ታዲያ ክር በጠስኩኝ? ለምን ታዲያ ከኦርቶዶክስ ወጣሁኝ? ለምን ጠይቄ እንደሆነ ያለበት አሃ ገድለ ተክለ ሃይማኖት ላይ የሚገኝ እንደዚህ ቃል አግኝቼ ነው። አሃ ተአምረ ማርያም እንዲህ የሚል ጽሑፍ አገኘዋ። አይታችሁ? ለዛ አይምሯቸው ለሚወቅሳቸው ክስ መደበቂያ ዋሻ ያስፈልጋቸዋል። አይምሮ አይተኛማ። ለምን ይመስላችኋል አንድ ሰው ከዘሞተ የሆነ ጥፋት ካጠፋ በኋላ የሚሰክረው? በብርጭቆ ስለመደበቅ ነው። ፍቱ መድኃኒቱ ምን ነበረ? በግልጽ ንስሐ ገብቶ ወደ እግዚአብሔር መቅረብ ነበር። ከዚህ ለመደበቅ ሲል በመጠጥ በሱስ በምና ራሱን ያጦዛል። ለመርሳት እኮ ነው። ከዛ አይነት ጭንቀትና ወቀሳ ከአይምሮ ህሊና ስለሚወቅስ ከዚህ ወቀሳ ለመውጣት ወደዚህ ይደበቃል ነው። ስለዚህ ለምን ይመስላችኋል አሁን በዘመናችን ያሉት መናፍቃን በጣም በይበልጥ ስራዬ ብለው ማለት ነው መሰረታዊ ምክንያቱ ለተፈጠረባቸው የሃይማኖት ችግር መጠለያ ፍለጋ። ስለዚህ ምንድን ማለት ያለባቸው እንዲህ የሆንኩት ወደዚህ የገባሁት ወደዚህ እምነት የገባሁት ምክንያት የሆነችው ይሄው በቤተክርስቲያን በእናንተ ትምህርት ላይ ይሄንን የሚል ትምህርት ስላገኙ በቃ አለቀ። ሌላ ምክንያት የለም። አውደ ምሕረት ላይ እኛ ስለነሱ የውስጥ ጉዳይ እናወራለን እንዴ? ሰው ቁጭ ብሎ የራሱን ወንጌል የሚለውን ነገር አያስተምርም?
ጳጳሳቶቹ አሁን ገብቷቸዋል። አሁን የቀሩት ቲክቶከሮችና አሁን ደግሞ ከ5 ዓመት በኋላ ተመልሶ ደግሞ ይሄን ያልኩት ተሳስቼ ደግሞ ይላል። ሁሌ ተለጣፊ ራሱን ችሎ መቆም የማይችል በጣም መጥፎ ምጥገኝታ ሲሞን ራሱን ችሎ መቆም አይችሉም። በጣም የሚገርመው እዛ ድረስ የሚገኝ ሰው አሜን ምን አገባችሁ? እኛ እኮ አሁን ዛሬ መልስ የሰጠነው እኮ እዚህ ተአምረ ማርያም ላይ እንዳው መናፍቃን እኮ እንደዚህ ብለው እዛ ቤት ነበር ልካሉ ተአምረ ማርያም ላነሳችሁት የኑፋቄን የጠረጠሩ መልስ እኛ ደግሞ ለዛ ትክክለኛ ኦርቶዶክስ ተመላሽ ነው የሰጠነው። የእናንተ ጉዳይ እኮ አሳስቦን እኮ አይደለም። ይሄንን እኛ የተአምረ ማርያም መጽሐፍ እንረዳው ይሄ ነው። ሙሉ ገጸ ንባቡ እንደዚህ ነው የሚለው። አታታሉ፣ አትሸውዱበት ነው፣ አትነግዱበት ነው። ቀን ሙሉ እዚህ ላይ ትውላለህ። ቀን ሙሉ በጣም ቆንጆ ነው። በእርግጥ ተአምረ ማርያም ስታነቡ ወደ ወንጌል ትመጣላችሁ። በደንብ አንብቡት ቁጭ ብላችሁ። ግን ያሳዘናችሁ ምስኪን ሰው ትናንት መንገድ ላይ ስትሉት የነበረውን ዛሬ ስጠይቃችሁ ብላችሁ ትመልሱለታላችሁ። መጽሐፍ ቅዱስ ብቻ መጽሐፍ ቅዱስ ሲነበብ ኦርቶዶክሶች መጽሐፍ ቅዱስ አያውቁም ነው። በመጽሐፍ ቅዱስ እምቢ በቃ የኛ ወንድሞች እኮ በቃ እኮ አሳዩ እኮ እንዴት ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱሳዊ አስተምሯ የጠራ የጸዳ ንጹህ ምንጭ መሆኑን በመጽሐፍ ቅዱስ በደንብ ተደርጎ በአበው ትምህርት ቤተክርስቲያን መተርጉማን እንዴት እንደሚታተት እንዴት እንደሚተረጎም እንዴት እንደሚመሰጠር ታየ። አሁን መወሸቂያ ጫካ ጠፋ። ስለዚህ እኛ ቤት ካለው ይልቅ እነሱ ቤት ያለው ገድል በዛ ማለት ነው። ቆርጦ ቀጥል እያደረጉ ምን ማወናበድ አሁን ያለው አማራጭ። ስለዚህ ምንድነው የሚያደርጉት መሰላችሁ? ልክ እንደዚህ አይነት ስታዩዋቸው በጣም ከፍተኛ የሆነ በአይምሯቸው እንደተጎዱ አስቡላችሁ። እሺ ጸልዩላቸው። በእውነት በጣም ተጎድተው ነው አይታችሁ ሳይኮሎጂካል ተመተዋል ማለት ነው። ርዕሰ ጉዳያቸው ሁሉ ጊዜ የኦርቶዶክስ ማርያም፣ የኦርቶዶክስ መልአክ፣ የኦርቶዶክሶች የደገረድነት ትምህርት፣ የኦርቶዶክሶች ጥምቀት ያድናሉ። በቃ ሁሉ ጊዜ መወሸቂያ እዚህ ጋር ገና ስታወራው ደግሞ ስድብ። የጌታ ልጅ ነው ይሳደባል። እኔ የጌታ አገልጋይ ነኝ ይላሉ በየመድረኩ በየቦታው። የጌታ ሰው ይሳደባል፣ ይዝታል። ቀሚስን ገልቤ ነው እንደዚህ ይላል የጌታ ሰው። ሐዋርያው ጳውሎስ ሲሳደብ እንደዚህ ብሎ ተጠቅሟል። ይሄንን ቃል ሁሌ ስድብ ማለት ደግሞ ማዳመጥ የሚባል ነገር የለም። ምንፍቅና ትልቁ መገለጫና አንዱ ይሄ ነው። በነገራችን መናፍቅ ሲኮን